አውዝ ብላ ምን ይሸጣል ራስሽን አረጋጊ ምንም እኮ አልሆንሽም አባቴ እኮ መርቆኝ ነበር አይ ወይኔ እንድብኛ ቀረ ይኸውልሽ ጀሚላ እንደዚህ ስታወሪን አሁን ይኸውልሽ ጀሚላ እንደዚህ ስታናግሪን መርዳት አንችልም እንዲህ ስታናግሪን ማገዝ አንችልም አሁን እነዚህ ልጆችም እዚህ ክፍል ውስጥ ይኸውልሽማ እዚህ ክፍል ውስጥ ያሉ ልጆች አንቺን ለመርዳት ነው ቁጭ ያሉት አይደለ ነው አይደለም ስለዚህ ራስሽን ትንሽ ያዝ አድርጊ ሐምድላ በይ ደግሞ ይኸው እህቶችሽ ልንረዳሽ መጣን አይደለ አላህ ይውደድላችሁ አሜን አንቺንም አላህ ሁሉ አላህ ይውደድለት አይዞሽ የኔናት አላህ በዚያኛው በመጨረሻው ቀን አላህ ይመቻችሁ ወላሂ እኔ ግን ምን ያንቺ ደና ሆኖ ይኸውልሽ ያንቺ ደና ሆኖ መገኘት ለኛ ትልቁ ነገራችን ነው የኛ ትልቁ ፖይንት አንቺ ደና ሆነሽ መገኘትሽ እሺ ስራ ይሰራል ሁሉ ነገር ይስተካከላል ኢትዮጵያ ከገባሽ በኋላ መርዳት ማሳደግ ማስተማር የምትችይው ደግሞ ልቦናሽ ያውቀዋል እሱ እዚህ ቁጭ ብሎ ተንቀሳቅሰሽ ሰርተሽ ልታኖሪው አትችይም የፈለገ አይነት ስራ ብትሰሪ አሁን የፈለገ እንኳን ወረቀት ሳይኖርሽ ወረቀት ኖሮሽ የፈለገ ስራ ብትሰሪ ለልጅሽ ሰራተኛ ቀጥረሽ ከፍለሽ የቤት ኪራይ ከፍለሽ ቀለብ ችለሽ የሚያኖር ደሞዝ ማግኘት ትችያለሽ አትችይም ማለት ታሜ ቤተሰብ ግን አለሽ አይደለ አንተ ቁጥር ጻፍ ታሜ ፕሊስ ወይ አበባ ሰጠኝ መጣ ቤተሰብሽ ፍቃደኛ ነው ልጅ ለመቀበል ልጅሽን ለመቀበል አማክረሻል እህቴ ያለች እና ለእህትሽ ተቆራጭ እያደረግሽላት ለልጅሽ የሚያስፈልገውን እያደረግሽ ከዛ ሰጥለጥ ብለሽ ትሰሪያለሽ ወረቀት ኖርሽ አልኖርሽ ስንት እህቶቻችን ናቸው ወረቀት ሳይኖራቸው ስንት ቤት የሰሩት ስንት መኪና የገዙት ስንት ነገር ያደረጉት ወረቀት እኮ ጉልበት አይደለም ሀቢብቲ ወረቀት ወገብ አይደለም ቀበቶ አይደለም ስንቱ ተደብቆ ስንት ነገር ሰርቷል ነገ ደግሞ ታስተካክያለሽ ራስሽ በራስሽ ወረቀትሽን ልጅሽን እዚህ ካስቀመጥሽው ራስሽ ታስረሽበት ይሄንንም ምስኪን ህፃን አሰቃይተሽ ለዚህ ደግሞ ባላህም በህግም ትጠየቂበታለሽ አምጪኝ አላለሽም ወደዚህ ዱንያ አንቺ ነሽ ያመጣሽው አምጥተሽ ደግሞ መንገዶች እያሉ ማሰቃየት ይሄ ሐራም ነው ስለዚህ ባለቤትሽ ፍቃደኛ ከሆነ እናናግረዋለን ሄዶ ልጁን አድርሶ ይምጣ ከዛ ተጋግዛችሁ ተራሩጣችሁ ለልጃችሁም ትሆናላችሁ ለራሳችሁም ትሆናላችሁ እንዴ አንቺ ቆንጅዬ ልጅ ገና ልጅ ነሽ እንዴ ሐዘን እኮ ከምንም ነገር ያወጣሻል ጤናም ያሳጣሻል ነገ ጭራሽ ልጅሽን የሚያሳድገው እንዳታጪ ዛሬ አንቺ ከቨር የምታደርጊለትን ባለቤትሽ ነገ ጤና ከሌለሽ ዞር እንደሚልልሽ ወቂ ማልቀስ ደግሞ ውስጥሽንም ውጭሽንም ነው የሚያደብነው ይሄንን ወቂ አሁን ወረቀትሽን ታሜ ቼክ ያደርግልሻል ብሎክ ከሌለ ሰርተሽ ታስተካክዪዋለሽ ማነው ስሙ ደግሞ ባለቤትሽ ይሄድ ልጅ አድርሶ ይምጣል ለልጅ ለማድረስ የሚታገዘውን ነገር ተባብረን እናግዛለን በተረፈ አሁን ላለበት ሁኔታ ልጅሽ በማዝካው ሙኒቴ ምናልባት ይኸውልሽ አሁን እሱ እየሰማሽኝ ነው እና ወይ ዝም ብለሽ ታስፈልጊ ና እየሰማችሽ ነው ሙኒቴ ስሚኝ ይውሃና ልንገርሽ እኔ ደግሞ ልጨምርልሽ ታሜ ከማውራቱ በፊት በመጀመሪያ ይኸውልሽ ህመሙን ያልተናገረ በሽታ አይገኝለትም አንድ ጊዜ ወደ ሚዲያ ወጥተሻል ይሄን ነገር ያረግሽው አስበሽበት ነው ብዬ አምናለሁ ማልቀስ መፍትሄ አይሆንም አንቺም ሰላምሽ እንዲመለስ ልጅሽም እንዲረጋጋ ችግሮችሽ መፍትሄ እንዲያገኙ ያለውን ነገር መናገር አለብሽ ያለ በለዛ ነቲንግ ትርጉም የለውም አሁን እንዳለችሽ ሙኒት እኔ ዳይፐር ገዛውልሽ ሙኒት ወተት ገዛሽልሽ ሳንበዲ እናረጋልሽ ነገ ከነጎዲያ በቃ ይሄ ነገር አከተመ ዛት ሚንስ አንቺ ትዳርሽ ህይወትሽ ያልተስተካከለ ነገር ከሆነ አንድ ሁለተኛ ደግሞ በባለቤትሽ ማትኮሪ ከሆነ ማትኮሪ ስልሽ ለልጅሽ ብቁ ያልሆነ ባለቤት ከሆነ አንቺ መሆን ያለብሽ
ከእህቶችሽ ከወንድምችሽ ጋር እንደዚህ ሚዲያ እንደወጣሽ ሰፖርት እንድናረግሽ እውነቱን መናገር ነው። ከዛ ውጪ ግን አሁንም እንደምትልሽ ሙኒት ተደባብቆ ከሆነ ምንም አማራጭ አይኖረንም። ተረተሽ እኔ እኮ ማለት ነው እሱ ለዚህ ብቁ ቢሆንና እሱ እንደዚህ ቢሆን እኮ እኔ እዚህ ጋር ባልመጣው ነበረ። ግን እሱ ምንም ነገር አያግዘኝም። ማርያምን እኔ በጣም ብዙ ነገር አድርጌያለሁ። ብዙ ነገር ለፍቻለሁ። ግን ከአቅሜ በላይ ስለሆነብኝ ነው። እሱ ግን እንትን የሚለው ባለቤትሽ ስሙ ማን ነው? ባለቤትሽ ስሙ ማን ነው? ስሙን ብቻ ዮሐንስ። ምንድነው የምትቀባጥሩት ኮመንታተሮች? የሌለ ታሪክ አታውሩ። ሀላስ ኦኬ፣ ቀጥይ ልጄ አውሪ ሀና። እሺ አይደለም ሙኒት እንደ ሀሳብ አሁን ታሜ የጠራሁት እኔ እንትኗን ቀራማው እንዲያላል ነበረ። እንደ ሀሳብ ባለቤቷን እንጥራና እናውራውና ሀሳቡን እንትን እንበል እንጠይቀው። ከዛ በኋላ ሌላው ቢቀር እሷን ሰፖርት የማያደርግ ከሆነ ልጁን አድርሶ ለእናቷ ይምጣ። በቃ አለቀ። ሳሪ ወይዬ እንዴት ናችሁ? እንዴት ነሽ? አማን ናችሁ? አለን ሰላም። ይኸውልሽ እኔም በተወሰነ አውቃታለሁ ልጅቷን ማለት ነው። እኔ ራሱ እምላችሁ አሁን ሙኒትም ስትል ነበረ። እኔ ራሱ ያላት አማራጭ እሷ ልጁን ለባሏ ትኬት ተቆርጦ ታግዘናት ልጁን ወደ ሀገር መላክ ነው የሚጠበቅባት። እሷ እዚህ መስራት የምትችለው ልጁ ወደ ሀገር እስከሄደ ድረስ ብቻ ነው። ልጁ እዚህ ቁጭ ብሎ እሷ ልጅ ይዛ ማነውስ የሚቀጥራት? ማነውስ የሚይዝላት? ልጁን ለልጅ ቀጥራ እራሷ ተቀጥራ አትችልም። የሚሻለው እንደ አማራጭ ግን ወደ ሀገር ቢላክላት ይመስለኛል። ለልጁና ለባሏ ትኬት መቁረጫ ብናግዛት እኮ እሱ ይጠራ። ሙኒት ምን ታስቢያለሽ? እሱ አስገቡት በቃ እሱ ይጠራ። እሱ ምንድነው ወይ ከሷ ቤተሰቦች ወይ ከሱ ቤተሰቦች ልጁን እንዲቀመጥ ማድረግ አንይዝም የሚሉ አይነት ካለ ደግሞ በወር ተቆራጭ እንደምታደርግላችሁ ታሳምናችሁ ቤተሰቦቿን ወይ እሷን ቤተሰቦች ታሳምን። ከሁለት አንዱ እንደዛ ነው። እሷ ቤተሰቦችን አሁን ልጁን አይቀበሉኝም ነው የምትለው ልጅቷ ባጭሩ። ሙኒትን እኔ ብር የለኝም ቁጭ ብዬ ነው ያለሁት ቤተሰቦችም ላይቀበሉኝ ይችላሉ ነው የምትለው። የእሱ ቤተሰቦች ሳይሆን እናት ያለች ብላለች። እናቷ ጋር ተወስዳለች እሷ ሙኒትን ሳባጋይስ አንቺ መጨረሻ ላይ በቃ ቤቷን ሚስቱም እየላከች እሱንም አስተካከሉ። ቤቷን ተጨረሰ በኋላ ሚስቱም ቤቴን ጨርሻለሁ፣ በቃ እኔን ጨርሻለሁ፣ የሚያስተዳድረኝ መሬት አለኝ፣ ሀገሬ እገባለሁ አለች። እኔ ይሰጡኛል፣ ቤታቸውን ሲጨርሱ ይሰጡኛል። ቢያንስ የገዙ ቤት በጋራ ነው። እኔ ፊቱንም አብረው ሰርተው ይሰጡኛል ብዬ ነው የሰጠኋቸው። አሁን ይህን ትትል ወንድሜ እኔ ደክሞኛል፣ አገሬ መግባት እፈልጋለሁ፣ ያለኝም ባንድ አድርጌ አገሬ መግባት እፈልጋለሁ። ቤታችሁን ጨረሳችሁ፣ እቃችሁን ረተማችሁ፣ ብሬን ስጡኝ። እኔ የሆነ ነገር አድርጌ አገሬ መግባት እፈልጋለሁ፣ ብሬን ስጡኝ ትለው። ትፈልግ እሰጣለሁ ትላለች፣ ትፈልግ እንትን ትላለች። ታሰጠች ታዲያውን እኔ ምን ላድርግ? ታዲያ ከፈለች ታልከፈለች ተንጣ ቤቴን ሽጬ ብርሽ ብሬ ነው ብሬ ነው ቤቴን ሽጬ ከፍልሻለሁኝ አለኝ። አዎ የኔ ወንድም እዚሁ እያላችሁ ተመካከሩ፣ እዚሁ እያላችሁ ገንዘቤን ስጡኝ፣ ቤታችሁን እንደትሸጣላችሁ እዚሁ እያላችሁ ተመካከሩ ትለው። በቃ እንዲያውም ተመጣይ ብርሻ ፈጥነልሻል ሽጬ ሰጥሻለሁ አለኝ። ብለምነው እምቢ አለኝ። ሚስቱ ተነስታ ገባች። ሚስቱ ተነስታ ትገባ አላስ ተገባይ ተሶስት ወር በኋላ አሁንም ብሬን ስጠኝ ትለው። ተመጭ ሰጥሻለሁ አለኝ። አይ እዚሁ ሁኔ ነው የምፈልገው፣ ያለኝን ሆነ ነገር አድርጌ ነው ሀገሬ መግባት የምፈልገው፣ እዚሁ ሁኔ ብሬን ስጠኝ ትለው። የኢትዮጵያውን ብር 30,000 ነው የቀረሽ፣ ቤትሽ ላይ አድርጌዋለሁ አለኝ። ምንም እኮ እኔ እየላኩ ነው ቤቴን ያስተካከለልኝ። ያንኑም ግን ምንም አላልኩት። በቃ እኔ በዚህ ወንድሜ ጋር አልነጋገርም ብዬ ግን ይህን ሲለኝ ግን
አለሁበት ነው ቁጭ ብዬ የቀረሁት። ምንም አላልኩት። እሺ በቃ የኔ ወንድም እሺ አመሰግናለሁ ብዬ ስልኬን ዘጋው። በቃ መልሼ በሌላ እንትን አሁን ትልቁ ችግር እዚህ ላይ ልታሰምሩበት የሚገባው የኢትዮጵያ ኤጀንሲ እንደዛ አይነት ችግር አለበት እየተባለ ሳምንት ጊዜ የሰጠው የኢትዮጵያ ኤጀንሲ ነው። ጀጅ ልታደርጉ እኔ ራሱ ሙኒቴ ይቺ ልጅ ይሄንን ቪዲዮ ልካለች። እንዳየሽው ከሆነ ልጅቷ ራሷ ናት አሰሪዋ መሆኗ በግልጽ ይታወቃል። እንዲህ አይነት ዝሙት ተደርጎ እየታየ ለምንድነው ኤጀንሲው 2 ወር ትጠብቅ ያለው? አዎ ይሄ ኤጀንሲ ሊዘጋ ይገባል። ባለፈው እንደተዘጉት ኤጀንሲዎች ይሄ ኤጀንሲ በዚህ በልጅ ምክንያት 100% ይዘጋል። አሁንም የጠየቁኝ የመጀመሪያው እርምጃ ኤጀንሲው ላይ ስለሆነ የኤጀንሲውን ቁጥር አምጭ ነው ያሉት። ስለዚህ ደላላ ብላችሁ ያላችሁኝ ሰውዬ ቁጥር ሰጥቻለሁ። መጀመሪያ ኤጀንሲው ነው ጥፋት ሁልጊዜም የሚገኘው ከኢትዮጵያ ኤጀንሲ ነው። ሳምንት ትጠብቅ እንደት ብሎ ይላል። ይሄ ከልብ እብነል ከልብ እንደዚህ ሆነ እንደዚህ ያደረገች ሳምንት የምን ሳምንት ሆና ነው የምትበላው የምትጠጣው? አስበሽዋል? ሆና ነው እንደዚህ እያደረገች ሳምንት ትጠብቅ ብሎ አየሽ? ምን ያክል የኤጀንሲው ነውረኝነት ነው የሚያሳየው። በቃ አሁን ልጅቷ እኮ ሙኒት ምንም ብትሆን አይቆጫትም። ምክንያቱም ብስቲያት እንዴት ነው እያደረገች ያለችው? እንዴት ብለሽ ነው እንዲህ አይነት ኑሮ የምትኖሪው? ከዛን አልፎ ተርፎ ደግሞ አሁን ሴትዮዋ ከልጅቷ ጋር እንድትተኛ ትፈልጋለች። ዛት ቢስ በቃ ይሄ ግብረ ሰዶማዊ ነገር ነው የምታደርገው። ስለዚህ ይሄ አይደል እንዴ? ይሄ ነው በቃ ምን ነው እንጂ። እንደገና ደግሞ ልጅቱ እንዴት ትወጣለች ብላችሁ ለምትሉ ልጅቱ መውጣት ያለባት ኤምባሲው ከኤጀንሲው ጋር ሴትዮዋን ልጅቱን እንፈልጋታለን ነው